ሳትደርስባችሁ የእግዚአብሔር ቁጣበት ቀን ሳትመጣባችሁ በዚህ ዓለም የተዋረዳችሁ ሁሉ እግዚአብሔርን በሕግ አምልኮት ፈልጉት። እውነትን ነገር ስሩ፣ የቀናችሁን ነገር ፈልጉት። እግዚአብሔር ቁጣውን ከሚያደርግባት ቀን ትድኑ ዘንድ ሕጉን ተማሩለት። የነቢዩ ዋጋ የተቀበለ የአምላካችን በረከት ከእኛ ጋር ለዘላለም ትኑርና ጠበኛው ሲራክ የተናገረው ይህ ነው። ለምድር እባብና ለክፉ አውሬስ ሁሉ መናከስን ማን ያስተምረዋል? ከኃጢአተኛም ሰው ጋር የሚሄድ በኃጢአቱም የሚተባበር ይህ ነው። ጠላት ከአንተ ጋር አንድ ጊዜ ይቆማል፣ ነገር ግን እስክትመለስ ድረስ አይታየውም። ከአንተም ጋር መከራህን አይታገስም። ጠላትህን በከንፈሩ ወንድሜ ምን አገኘህ እያለ ነገሩን ያጣፍጥልሃል። በጉድጓድ ይጥልህ ዘንድ በልቡ ይመክራል። ለገሌ ጉድጓድ ስቆፍርለት ብዬ መጣሁ ይላል። ይኸውም ጠላት ወንድሜ ምን አገኘህ እያለ ዓይኑን ይጨምቅልሃል። ካሳተ በኋላ ግን ከደምህ አይጠግብም። የሚረዳህን መስሎ ራሱን ከጫማ በታች ያዋርዳል። ብትቸገርም ከሁሉ አስቀድሞ ከፊትህ ታገኘዋለህ። ራሱንም እየነቀነቀ ጭኑን በእጁ ይጽፋል። ከዚህ በኋላ ይህ እንጂ መከራ የመጣበት በኃጢአት ነው እያለ ፊቱን መልሶ ይጠቃቅስብሃል። አድሮ ማለት የያዘ ሰው በእርሱ ይይዛል። ትዕቢተኛም ወዳጅ ያደረገው ሰው እንደርሱ ይሆናል። ከአምዳዊው ስምዖን ድርሳን የተገኘ ጌታችን ኢየሱስ ክርስቶስ ሆይ ንጽሕ የሆኑ እግሮችህን አቅፋቸው ዘንድ ስጠኝ። ከእርሳቸው ሕይወት መዓዛን አሸት ዘንድ ከዓይኖች በሚፈስ እንባ አርሳቸው ዘንድ በራሴ ፀጉር ማሻቸው ዘንድ ኃጢአትህ ተፍቆልሃል። በሰላም ሄድ ትለኝ ዘንድ ስምህም በሕይወት መጽሐፍ ይጻፍ ትለኝ ዘንድ ይህንን ስለተቀደሰው ስምህ ያለው ዋጋ ስጠኝ። የደቀ መዝሙራትህን እግር ያጠብህ ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን ከበደሌን እጠበኝ። በላዬም የንስሐ ውሃን ርጨኝ፣ ከበረዶውም እጅግ እነጻ ዘንድ። የአባቶች ሃይማኖት የእስክንድርያ ሊቀ ጳጳስ አባ ፍለታዊስ ወደ አንጾኪያ ሊቀ ጳጳስ ወደ አባ ዲዮናስዮስ ከላከው ሲኖዶስ መልእክት የከበርክ የተወደድክ ወንድሜ ሆይ የጻፍክልኝ አስተውዬዋለሁ። እግዚአብሔር ዘመንን ያብዛ፣ ሹመትህን ከፍ ያድርግልህ፣ ጥራትህን ያድክም። በእመቤታችን ቅድስት ድንግል ማርያም አማላጅነት በቅዱሳንም ሁሉ አማላጅነት ይጠብቅህ። እነሆ የለመንኸኝ ልመና አውቃለሁ። ልብህ ያሰበውን ከእግዚአብሔር ይፈጸም ዘንድ በተድላ በደስታም ያጸናው ይኸውም ስለ ጌታችን ስለ ኢየሱስ ክርስቶስ ሞት ነው። ነፍስ ከሥጋ በተለየች ጊዜ መለኮት ከሥጋ አልተለየም። ከሥጋ ከተለየች ነፍስም አልተለየም። ከሥጋ ጋር የተዋሃደ መለኮትን በነፍስ ፋንታ ምትክ ሆኖ አልገባም። እንዲህ ቢሆን ኖሮ ኢየሱስ ክርስቶስ ባልሞተ ነበር። መለኮትም ኃይል ክብሩም ነውና የማይደፈርም ነውና፣ ሞትም ሊሰጥበት አይችልምና፣ ሞትም ድል የሚነሳው እሱ ነውና። መለኮት ከእመቤታችን ከድንግል ማርያም በነሳው ሥጋ እርሱን ተዋህዶ ሞትን ቀመሰ እንጂ ከሥጋ ፈጽሞ አልተለየም። አሁንም እግዚአብሔር ቃል ድንግል ማርያም ማኅፀን ሊዋሃደው ሥጋን ፈጠረ። የምትናገር የምታውቅ ነፍስ ያለችውን ሥጋ ነሳ አንበል። አምላክ ቃል ያለመለወጥ ያለመለየት ሥጋን ተዋሃደ። ይኸውም በገጽ ልዩ በአንድ መለኮት አንድ ከሚሆን ከሦስት አካላት አንዱ አካል ነው። የሉሲስ ኤጲስቆጶስ ጎርጎርዮስ መድኅን ቃል ሰው የመሆን ነገር በተናገረበት ድርሳኑ መንፈስ ቅዱስ በድንግል ላይ በወረደ ጊዜ ልዩ ልደትን በመወለድ ሐዲስ ሰው የተባለ አዲስ ሰውነትን ከእርሷ ይነሳ ዘንድ አርያማዊ ኃይል በእርሷ አድሯልና ብሎ እንደተናገረ ሥጋ ከእግዚአብሔር በጊዜ ሲዋሃድ እንደ ሴቶች ጽንስን መወለድ ልማድ አይደለም። አሁንም እግዚአብሔር ቃል ሊዋሃደው ከፈጠረው ሥጋ ጋር መዋሃዱን መለኮቱን የማይታመም የማይሞት ነውና በሥጋ መታመሙን መሞቱን እንወቅ እናስተውል። በሕማሙ በሞቱ ጊዜ መለኮት ከሥጋው ፈጽሞ አልተለየም። እግዚአብሔር ቃል በቃሉ ስለኛ እንደታመመ እንደሞተ መናገር ሲታመነ የተረዳ የቀና ነገር ነው። መለኮት ከሥጋ ሳይለይ ሕማምን ሞትን በሥጋው አድርጓልና፣ መለኮት ታመመ ሞተ ብሎ መናገር ግን የማይገባ አነጋገር ክህደት ነው ሆነ። የመለኮት ባህሪ አይለወጥምና ሕማም ሞትን ፈጽሞ አይገኘውምና፣ ነገር ግን በሥጋው
ከሥጋው ሞተ፣ ነፍሱም ከመለኮቱ ያይደለ ከሥጋው ተለየ። መለኮቱ ግን ከነፍሱም ከሥጋው አልተለየችም፣ ከሁለቱም ተዋህዷል እንጂ። እነዚህም ነፍስና ሥጋ ናቸው። የእነዚህ መምህራን በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ከስንክሳር መጽሐፍ የተገኘ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ እናምናለን። መጋቢት 26 ቀን ለዚህች ዕለት የክብር ባለቤት ጌታችን የቀደመውን የደቀ መዝሙራቱን እግር አጠበ፣ እንዲህም አላቸው፦ እናንተም ለባልንጀሮቻችሁ እንዲህ አድርጉ። ይቅርታው ቸርነት ከእኛ ጋር ለዘላለሙ ይኑር አሜን። ማርያም ሰላም ለኪ ድንግል በድናግል እግዚአብሔር የባውስ ሰላም ለኪ ውእቱ ዘአንቺ ክብረ